የአጣዬ ፖሊቴክኒክ ኮሌጅ የመልሶ ማቋቋም እርዳታ አለማግኘቱን በትምህርት አሰጣጥ ላይ ችግር ሆኖብኛል አለ። በአጣዬ ከተማ የሚገኘው የአጣዬ ፖሊቴክኒክ ኮሌጅ በአካባቢው በነበረው የጸጥታ ችግር በተደጋጋሚ የንብረት መውደም አደጋ ደርሶበት እንደነበር ከዚህ በፊት ብስራት ራዲዮ መዘገቡ ይታወሳል። ኮሌጁ በዚህ ሰዓትም ትምህርት መስጠት የጀመረ ቢሆንም የደረሰበት ውድመት መልሶ ለማቋቋም የሚያስችል ምንም አይነት እርዳታ ባለማግኘቱ የትምህርት አሰጣጥ ሂደቱ ላይ ትልቅ ተግዳሮት እንደሆነባቸው የኮሌጁ ዲን የሆኑት አቶ እንድሪስ ሰኢድ በተለይም ለብስራት ተናግረዋል። ኮሌጁ ከኮምፒውተር፣ ላፕቶፕ እንዲሁም ሌሎችም ቁሳቁሶችና መሰረታዊ የልማት ችግሮች እንዳለበትም ገልጸዋል። ኮሌጁ ከተመሰረተ 22 ዓመት የሆነው ሲሆን በርካታ ተማሪዎች በተለያዩ የትምህርት ዘርፎች አገልግሎት እየሰጠ እንደሚገኝም ተጠቁሟል። ተቋሙ የደረሰበት ውድመት በገንዘብ ሲተመን ከ555 ሚሊዮን ብር በላይ መሆኑ የተገለጸ ሲሆን በአሁኑ ሰዓት 265 ተማሪዎች በመደበኛና በአጫጭር ስልጠና እየወሰዱ ይገኛል። ይሁንና ግን ተቋሙ ባለፉት አነስተኛ የትምህርት መስጫ ቁሳቁሶች ምክንያት ከዚህ በፊት በመደበኛ የትምህርት ዘርፍ በ12 ትምህርት አይነቶች ይሰጥ የነበረው በአሁኑ ሰዓት ግን በሁለት ትምህርት አይነት ብቻ አገልግሎት እየሰጠ መሆኑን አቶ እንድሪስ ሰኢድ ለብስራት ራዲዮ ተናግረዋል። በመሆኑም ሁሉም የሚመለከተው አካል ጉዳዩን ትኩረት በመስጠት የበኩሉን አስተዋጽኦ በመወጣት ኮሌጁን እንዲታደግ መልእክታቸውን አስተላልፈዋል። ዘገባው የኤደን ሽመልስ ነው። የ23 ዓመት ነፍሰ ጡር በአነር ተነክሳ ህይወቷ አለፈ። በድሬዳዋ አስተዳደር አዋሌ ቀበሌ ገበሬ ማህበር በላ ተብሎ በሚጠራው አካባቢ ሚያዝያ 3 ቀን 2017 ዓ.ም ድርጊቱ ተፈጽሟል። ህይወቷ ያለፈው ኡስኒያ ሙስጠፋ የተባለችው ግለሰብ ስትሆን የ23 ዓመት ወጣትና የ7 ወር ነፍሰ ጡር ናት። ሚያዝያ 3 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ገደማ በመኖሪያ አካባቢዋ ላይ በመንቀሳቀስ ላይ ሳለች በአነር ተነክሳ ህይወቷ ማለፉን የድሬዳዋ ጠቅላይ መምሪያ የሚዲያና ገጽታ ግንባታ ዲቪዥን ኃላፊ ኢንስፔክተር ዳግም ተፈራ ለብስራት ራዲዮና ቴሌቪዥን ተናግረዋል። በመሆኑም የሚመለከተው አካል በአካባቢው ልዩ ትኩረት ሰጥቶ መስራት እንዳለበትና ማህበረሰቡም ከመሰል አደጋዎች ራሱን ሊጠብቅ ይገባልም ተብሏል። ዘገባው የሳምሬ ስዩም ነው። ሰርግ ቤት ውስጥ ሰድቦኛል በሚል በቂም በቀል በስለት የተለያዩ የሰውነት ክፍሎቹን ወጋግቶ የገደለው ግለሰብ በእስራት ተቀጣ። በአርሲ ዞን ደጁ ወረዳ ሁሩታ ዶሬ ቀበሌ ልዩ ቦታው አዲስ ህይወት በሚባል አካባቢ የወንጀል ድርጊቱ ተፈጽሟል። ተከሳሽ ሳህለ ማርያም ጸጋይ የተባለው ግለሰብ የካቲት 11 ቀን 2017 ዓ.ም ለመግደል በማቀድ ጩቤ ይዞ በመሄድ ሟች አቢ መርከቡ ወደ ቤቱ በሚገባበት ሰዓት በግምቱ ከሌሊቱ 6 ሰዓት አካባቢ በዚህ በፊት በሰርግ ቤት ሰድቦኝ ነበር በሚል ቂም በመያዝ በያዘው ጩቤ ወይንም ስለት የተለያየ ሰውነት ክፍሉን በመውጋት የግል ተበዳይ ወዲያውኑ ህይወቱ እንዲያልፍ አድርጓል። ይህንን መነሻ በማድረግ የወረዳ ወንጀል ምርመራ ቡድን ፖሊስና አቃቤ ህግን በመደራጀት የወንጀል ምርመራውን የጀመሩ ሲሆን የሰውና የሰነድ ማስረጃ በማደራጀት ምርመራውን አጠናክረው ለአርሲ ዞን አቃቤ ህግ መዝገቡን በመላክ አርሲ ዞን አቃቤ ህግ መዝገቡን በማየት የካቲት 27 ቀን 2017 ዓ.ም በአርሲ ዞን ከፍተኛ ፍርድ ቤት ክስ መክፈቱን የአርሲ ዞን አቃቤ ህግና የኮሚኒኬሽን ኃላፊ የሆኑት አቶ ደረጀ ወርቁ ለብስራት ራዲዮና ቴሌቪዥን ተናግረዋል። ተከሳሽ የወንጀል ድርጊቱን አስቦበትና አቅዶ በመፈጸሙ በተሻሻለው የወንጀል መቅጫ አንቀጽ 539 ንዑስ አንቀጽ 1 ሀሌታ ሀ መሰረት ክስ ተመስርቷል። በዚህም መሰረት ተከሳሽ ፍርድ ቤት ቀርቦ ወንጀሉን አልፈጸምኩም ብሎ የተከራከረ ቢሆንም አቃቤ ህግ የሰውና የሰነድ ማስረጃ እንዲሁም የሕክምና ማስረጃ በማደራጀት ተከሳሽ ወንጀሉን መፈጸሙን አረጋግጧል። ተከሳሽ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ መጋቢት 25 ቀን 2017 ዓ.ም በዋለው ችሎት የአቃቤ ህግ ማስረጃ እንዲሁም የተከሳሽ የቅጣት ማቅለያ ምክንያቶችን በማየት ተከሳሽን ያርማል፣ ሌሎችንም ከመሰል የወንጀል ድርጊት ይቆጥባል በማለት በ16 ዓመት ከ6 ወር እስራት እንዲቀጣ መወሰኑን አቶ ደረጀ ወርቁ ጨምረው ለብስራት ራዲዮ ተናግረዋል። ናሳ በህዋ ላይ የሰው ልጅ ሰገራን መልሶ ጥቅም ላይ ማዋል ለሚችል $3 ሚሊዮን የሚያሸልም ውድድር አዘጋጀ። ናሳ ምድር ላይ ላልተለመደ ችግር መፍትሄ የሚሆን ቴክኖሎጂን ለሚያቀርብ ሰው $3 ሚሊዮን ሊሰጥ ነው የተባለ ሲሆን የመፍትሄው ቴክኖሎጂም ሰገራንና በውሃ ላይ ያሉ ሌሎችም የሰው ልጅ የሚመነጩ ቆሻሻዎችን ዳግም ጥቅም ላይ እንዲውል ማድረግ ነው ተብሏል። ኤጀንሲው የሉና ሪሳይክል ቻሌንጅ በማለት በጠራው ውድድሩ ተማሪዎች ጠረፎችን በጨረቃ ላይ እና በረጅም ርቀት የህዋ በረራዎች ላይ የሚመጡትን ሰገራ፣ ውሃ፣ ሽንትና ትውከት እንደገና ጥቅም ላይ የሚውልበት የቴክኖሎጂ ዘዴ እንደሚሰራ ጥሪ አቅርቧል።
በአሁን ጊዜ በአፖሎ ተልዕኮ ላይ ተሰማርተው በነበሩ ጠረፍተኞች በጨረቃ ላይ ትተው የወጡ 96 ከረጢት ቆሻሻ እንዳለ የተገለጸ ቢሆንም የሉናር ሪሳይክል ቻሌንጅ ዓላማውን በቀጣይ ጉዞዎች ላይ ተመሳሳይ ነገሮች እንዳይፈጠሩ መከላከል ነውም ተብሏል። በውድድሩ አሸናፊ ሆኖ የሚመረጠው ቴክኖሎጂም ወደፊት ለሚደረጉ የጠፈር ተልዕኮች ጥቅም ላይ ያውላል ተብሏል። በጉዳዩ ላይ መረጃ ያጋራው ኤጀንሲ ናሳ ዘለቄታዊ የጠረፍ ምርምር ለማድረግ ቁርጠኛ ነው። ለወደፊት የሰው ልጅ የጠረፍ ተልዕኮም በምንዘጋጅበት ጊዜ ደረቅ ቆሻሻን ጨምሮ የተለያዩ የቆሻሻ አይነቶችን እንዴት እንደሚቀንሱ እንዲሁም ቆሻሻ እንዴት ማከማቸት ማቀነባበርና እንደገና ጥቅም ላይ ማዋል እንደሚቻል ብሎም ትንሽ ከተቻለ ደግሞ ምንም አይነት ቆሻሻ ወደ ምድር እንዳይመለስ ለማድረግ ማጤን ያስፈልጋል ሲሉም በድረገጻቸው ላይ አስፍረዋል። ናሳ ባወጣው የውድድር ማስታወቂያ መሰረት አሁን ወደ ቀጣዩ የውድድር ምዕራፍ የሚሸጋገሩት ለመወሰን የመጀመሪያ ዙር የውሳኔ ሀሳቦችን እየገመገሙ ነው የተባለ ሲሆን በውድድሩ መጨረሻ ላይ አንደኛ ሆኖ የሚያጠናቅቀው ቡድን ወይንም ግለሰብ 3 ሚሊዮን የአሜሪካ ዶላር ይሰጠዋልም ተብሏል። ዩናይትድ ስቴትስ የምትጥለውን ታሪፍ ሙሉ በሙሉ እንድትሰርዝ ቻይና አሳሰበች። የቻይና ባለስልጣን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የግብር ታሪፍ ሙሉ በሙሉ እንዲሰርዙ የጠየቁ ቢሆንም በሁሉም የዓለም ታላላቅ ኢኮኖሚ መካከል ያለው የንግድ ጦርነት እየተባባሰም ይገኛል። በዚህም ሳምንት ትራምፕ ላቀዷቸው በርካታ ዓለም አቀፍ ታሪፎች የ90 ቀን እረፍት መሰጠታቸውን አስታውቀዋል። ነገር ግን በቻይና በሚገቡ ምርቶች ላይ ወደ 145% ቁጥርም ጨምሯል። አሜሪካ ስህተቷን ለማድረግ ትልቅ እርምጃ እንደምትወስድ እናስባለን። ተለዋጭ ታሪፍ የሚለውን የተሳሳተ አሰራር ሙሉ በሙሉ እንድትሰርዝ እና ወደ ትክክለኛው የጋራ መከባበር መንገድ እንድትመለስ ይገባል ሲሉ የቻይና ንግድ ሚኒስቴር በመግለጫው ገልጸዋል። የትራምፕ አስተዳደር አንዳንድ የቴክኖሎጂ ውጤቶች በቻይና ውስጥ የሚመረቱትን ጨምሮ የተጣለባቸውን ቀረጥ እንዲቆም አርብ ዕለት አስታውቀዋል። የቻይና ንግድ ሚኒስቴር ይህንን ውሳኔ በተመለከተ የአሜሪካ ትንሽ እርምጃ ነው ያለ ሲሆን ቤጂንግ ድርጊቱን ተጽዕኖ እየገመገመች ነው ብለዋል። ትራምፕ በቴክኖሎጂ ምርቶች ላይ እንዲቆም ያደረጉት ታሪፍ ስማርት ስልኮች፣ ኮምፒውተሮች እና ሴሚኮንዳክተሮችን ጨምሮ በታሪፍ ምክንያት ዋጋቸው ሊንር ይችላል ብለው ለሚጨነቁባቸው የቴክኖሎጂ ግዙፍ ኩባንያዎችና ሸማቾች ተስፋን ሰጥተዋል። ትራምፕ በሚያዝያ ወር መጀመሪያ ላይ ከቻይና የሚገቡ ምርቶች ላይ 54% ታሪፍ ጥለው የነበረ ሲሆን አሁን ላይ ግን ወደ 145% ከፍም ብሏል። ቻይናም 34% በአሜሪካ ምርቶች ላይ ቀረጥ ጥላ የነበረውን ወደ 84%ና ከዚያም ወደ 125% ከፍ አድርጋለች። የቻይና ንግድ ሚኒስቴር የቅርብ ጊዜውን ታሪፍ ሲያበስር ባለፈው ሳምንት እንዳስታወቀው ዩናይትድ ስቴትስ ታሪፍ ጦርነት ወይንም የንግድ ጦርነት ለመቀስቀስ የምትጥር ከሆነ እስከ መጨረሻው እንደሚታገሉም ገልጿል።